ውድ ቤተሰቦች እንግዲህ ሩታ ቅቤ እየተቀባች ነው። በደስታ በፍቅር በሰላም ገብታለች ወደ ቤቷ ማለት ነው። እንደዚህ ቅቤዋን ተቀብታ ወይኔ እንደዚህ ቅቤዋን ተቀብታ ማለት ነው። እና በጣም ደስ በሚል ሁኔታ በጣም ነው ደስ ያለኝ። እኔ በበኩሌ በጣም ነው ደስ ያለኝ ማለት ነው። የአብርሽ እናትም አለች። ሁሉም በቃ ተሰብስበው እንዴት እንደተቀበሏት እንግዲህ ጓደኞቹ ማለት ነው። የአብርሃም ጓደኞች እና የሷን ጓደኞች ማለት ነው እንዴት እንደተቀበሏት ወይ ነገር ምንድነው? እንዴት እንደተቀበሏት እንግዲህ ታይታችኋል ማለት ነው። በጣም ደስ በሚል ሁኔታ በጣም ደስ በሚል ሁኔታ ነው የተቀበሏት። እዚህ ኬኩ ሊቆረስ ነው ማለት ነው። በጣም ደስ በሚል ሁኔታ እናትየዋ ሁሉም በቃ ቤተሰብ በሙሉ ተሰብስቦ ደስ በሚል ሁኔታ ኬኩ ተቆረሰ። ልጁም እንግዲህ እያለቀሰ ምን እያለም እኔ እዚህ ጋር አብርሃም የት ሄዶ ነው ነውር ነው መሰለኝ ለነገሩ የሆነ ሰርግ ሳይደገስ ምናምን በእነሱ ባህል ነው መሰለኝ ከሴቷ ቤት መሄድና እንደሱ መስለኛል። ያው አልተገኘም። እዚህ ጋር እንግዲህ ክፍሏን እንዴት እንዳሳምሩላት እንዴት እንዳማረ እንዴት እንዳስዋቡላት ማለት ነው። በጣም ነው ደስ የሚለው በጣም ነው ደስ የሚለው ማለት ነው። አንዳንዴ እንደዚህ ጓደኛ ያ ሁሉ ነገር አልፎ ያ ሁሉ ነገር እዚህ ጋር ልጇ እያለቀሰባት ነው እና በጣም ነው ደስ ያለኝ። እኔ በበኩሌ በጣም ነው ደስ ያለኝ ማለት በቃ እንደዚህ አይነት እንደዚህ ደስታ በደስታ ሆኖ ፍቅር በፍቅር ሆኖ ያ ሁሉ እንትን አልፎ ያ ሁሉ ጭንቀት ማለት 9 ወር ተሸክማችሁ ቀላል አይደለም። እና እንዲሆንም በጣም ደስ ይላል። ሩታ እንግዲህ እንኳን ለቤትሽ አበቃሽ ልጅሽን ታቀፈሽ ማለት ነው። እሷም በጣም ነው ደስ ያላት ልጄን ታቅፌ በመግባቴ በጣም ደስ ብሎኛል ብላለች። እኛም ደስ ብሎናል ማለት በቃ እኔ እንጃ እኔ ደስ ብሎኛል። እህቶቹም እንግዲህ ቪዲዮ ሲሰሩ ነበረ የሄዱም ሁሉም የአብርሃም እህቶች በጣም ነው የተደሰቱት ማለት ነው። ከጎኗ አለመሆናችን በጣም ቆጭቶናል እያሉ ነው። ያው እንግዲህ እሱም እግዚአብሔር የፈቀደው ነው ከጎን የሚሆነው። ያው ባሏ ከጎኗ ነበር ማለት ነው። አሁንም ይሄ ሁሉ ነገር አልፎ እንግዲህ አብራችሁን ለመሆን ያብቃችሁ። ልጃችሁን አብራችሁን ለማሳደግና አንቺም ይቅር ብለሽው አብርሽ ያው ቤተሰብና ቤተሰብ ተገናኝቷል። እንግዲህ ያው ተወያይተው አብረው የሚሆን ይመስለኛል። ቶሎ ደገስ ደገስ አድርጋችሁ የክርስትናው ደመቅ ያለ ሰርግ አድርጋችሁ በዛው በስበቡ ተጠቃለሉ ማለት ነው። እንግዲህ ያው እግዚአብሔር ይሄ ልጅ ወይ ለፍቅር ነው የመጣው። አንዳንዴ ፈተና ሲመጣ ልጃቸው እኮ በደስታ ነገር ይመጣል። እንኳን እናንተ 5 ወር ምናምን ተለያይታችሁ ቀርቶ 14 አመት ተለያይተው ተጋብተው ይኸው መልሰው ይጋባሉ ማለት ነው። የእናንተ ደግሞ ገና ጋብቻችሁ አልፈለሰ ምን አላለ እና እንግዲህ ይቅርታ አድርገሽለት አብራችሁ ለመኖር ልጃችሁን አቅፋችሁ ልጃችሁን አብራችሁ ይዛችሁ ለመዝናናት እያብቃችሁ ብለን እንላለን። እኛም ሩታዬ በጣም ነው ደስ የሚለው ማለት እናትነት ደስ ይላል። ያው ጭንቀቱ ነው እንጂ ጭንቀቱ ምኑ ነው እንጂ ከተወለደ በኋላ በቃ የሆነ እንትን የሚላችሁ ነገር አለ። ለልጃችሁ ስትሉ ብዙ ነገራቶች የምታሳልፏቸው ነገሮች አሉ። ልጄን እንደዚህ ያንን ነው ማሰብ ያለባችሁ ብዬ ነው የማስበው። ልጄን ለምን ብቻውን እንትን እለዋለሁ ብቻዬን ለምን ምናምን ብላችሁ የምታስቧቸው ነገሮች አሉና ከልጅሽ አባት ጋር ተስማምታችሁ ልጅሽን እንግዲህ ማሳደግ ነው ብዬ ነው የማስበው እኔ በበኩሌ። በሰላም ይደግላችሁ። አድጎ ደግሞ እንግዲህ ያው ዩቲዩበር ነው የሚሆነው። የሁለት ዩቲዩበር ሌላ አብርሽ እንግዲህ ከ2 ወር በኋላ ይዤው እመጣለሁ ብሏል። አስተምረዋለሁ እያለ ነው አብርሽ ካሁኑ እየጨፈረብን ነው
ይህ ምን አለበት እኛን ብታስተምረን፣ እኛን ሸር ኮፒ ብታረግልን ምን አለበት? እና እንደሱ እላችኋለሁ። ወይ ጉድ! ኮፒ ደግሞ ቲክቶክ ውስጥ አስገባኝ እኮ እናንተ። ሸር ነው የሚባለው፣ ሸር ላይክ ነው የሚባለው። እና ውድ ቤተሰቦቼ እንግዲህ ሩታዬ በሰላም ገብታለች ወደ ቤቷ። ቤቷም ድምቅ ብሎ ነው የጠበቃት። ተድምቅ ብሎ እንግዲህ ነጋሽዬ ምናምን ይመጣሉ ብለን እናስባለን። ሁሉም ይሰበሰባሉ። የአብሬሽም የሩታን ቤተሰቦች ያው እናትየዋ በጣም ነው የአብሬሽ እናት በጣም ነው የተደሰተችው። የሩታም እናት የሩታ እናትማ ያው አብራም ስላለች ምንም። የአብሬሽ እናት ግን በጣም በጣም ከሚገባው በላይ በቃ በጣም ነው የተደሰተችው። በጣም ወይ ወፎቹ በጣም ነው የተደሰተችው ማለት ነው። አብሬሽም እንግዲህ ወንድ ልጁን እሱን የመሰለውን ልጅ ስለሰጠችው እኔ ያመጣት እሱ ይመስለኛል። ግን ለምንድን ነው ያልገባው? ለምን አብሮ አልገባም ስንል ደግሞ ያው እንግዲህ አናውቅም፣ የባህሉን ነገር ማለት ነው። አንዳንዴ ባህላችንም እኮ እናቴ ከባድ ነው፣ ከባድ ነው። አሁን እኛ ጋር ሰርግ ቤተሰብ መልስ ሳይጠራ ምናምን እኛም ጋር እንደዚህ ነው። ዝም ብላችሁ ወልዳችሁ የሚገባ እንትን የለም፣ ብዙ እንትን አለው ማለት ነው። ያው እነሱ በውጭም ስላረጉት ሰርጋቸውም አሁን ቤተሰብን ቀላቅላችሁ እንግዲህ ቀለቀል እንደ ክርስትና አድርጋችሁ አብራችሁ እንትን ማለት ነው። አንዳንዴ ሚዲያ ላይ የምናወራቸው ነገሮች ሄርሜላ ያመጣችው ልጁን ደም ወስዳ በመልፌ ልታስመረምር ነው፣ ሌላ ነገር ልታመጣ ነው ምናምን። የሆነች ደግሞ ክፍታፍ አለች። ኧረ ተው ተው ተው፣ እንደው የሌለ ነገር እያወራችሁ የሌለ ነገር አታውሩ። አንዴ ሩት ሄርሜላ እርጉዝ ነች፣ አንዴ ምናምን። ኧረ ተው፣ ይቺ ልጅ ገና ከመውለዷ ይሄን ሁሉ ጭንቀትም አታምጡባት፣ አታብዙባት። እንዴ ምን እናንተ ሌላ ስራ አጣችሁ እንዲ? ሌላ ነገር አጣችሁ እንዲ? በቃ እንዴ የራሷ ጉዳይ ነው። የሄርሜላ መጣች፣ በቃ ጠየቀቻት፣ በቃ ሁሉም ተስማምተው ብዙ ነገር እየተደራረጉ እየተገዳደሩ ሁሉ ይታረቅ የለም እንዴ? እናንተ ዝም ብላችሁ ታወቃላችሁ እንጂ አንዴ እርጉዝ ነች፣ አንዴ የምንድን ነች ማለት ቻናላችሁ እንዲታይላችሁም ጥሩ የሰውን ስም እያጠፉ አይደለም። በትክክለኛው እርምጃ እየሄዱ ነው እንዴ? ማንም አላስቀረባት እንዴ? እንዴት ነው እንደው ስታስቡት የልጁን እንትን እዛ ጋር ቁጭ ብላ እናት እዛ ጋር ቁጭ ብለው አክስቶቿ እዛ ጋር ቁጭ ብለው ቤተሰቦቿ እንዴት ነው ደም የምትወስደው? የሌለ ነገር ማታውሩ፣ የሌለ ነገር ብትሉ ሌላ ነገር ብትሉ ይሻላል። ወይ ልብሱን ቀዳ ወሰደችው እንዳትሉ በቆየታችሁ እንጂ እኔ በዚህ እንትን አለለም ማለት እኔ እዚህ ጋር አስማማም ማለት ጥሩ አይደለም። የሰውን ስም ማጥፋት ዝም ብሎ በቃ እንዳመጣለት ለቻናል እንትን ይላል ብላችሁ አንዴ እንትን ልታረግ ነው፣ አንዴ አደገኛ እንትን ይዛ መታለች፣ አንዴ እንደዚህ እንግዲህ ምን ራሳቸው ክፍተት እየሰጡት ሰጠችው፣ እሷም ክፍተት ሰጠችው፣ አብሬሽም ክፍተት ሰጣት። በዛ ክፍተት ገባች እሷ። የራሷን ማስከበር ራሷን ክፍተት አለመስጠት የራሷን የሩታም ጥፋት እኮ አለበት፣ የአብሬሽም ጥፋት አለበት። ስለዚህ ዝም ብላችሁ እናንተ እንትን አትበሉ ማለት ነው። እንደዚህ ልታረግ ነው፣ እንደዚህ ልታረግ ነው፣ እንደዚህ ልታመጣ ነው፣ ደሙን ልታስመረምር ነው፣ ሌላ ነገር ልታመጣ ነው። ትናንትና እንግዲህ ቻችሁ ፍራንክ የሰሩትን ያንን እንትን ይዛ ዛሬ ደግሞ ወጣችና ሄርሜላ ልታስመረምረው ነው፣ ሄርሜላ ደሙን ልትወስድ ነው፣ ሄርሜላ እንደዚህ አቅዳለች። የት ሄደሽ አየሻት አንቺ? ትቀድ አትቀድ ሄደች፣ በቃ ጠየቀች፣ ልጁን አየች። ምን ልታረጊው ነው ምናምን አሉ። ታጫውተዋለሁ አይኑን አልገለጠም ምናምን ብላ ይህንን አለች። በቃ አለቀ። ማን ፊት ሰጥቷት? ፊት እኮ ሲሰጥ ነው የሰው ደም እንትን የሚባለው። እና
ዝም ብላችሁ ሌላ ነገር አታውሉ ማለት ነው። ልጆቹ እንዲታለቁ ገፋፏቸው እንጂ የሌለ ነገር አንዴ እርጉዝ ነች፣ አንዴ እንደዚህ ነች፣ አንዴ እንደዚህ ነች እያላችሁ አይደለም እንትን የምትሉትና ሰላም እንዲፈጥሩ ብቻ በጣም ነው ደስ የሚሉ እንግዲህ አቀባበሉ የሆነ ሰላም የማይፈጠር ነገር ቢሆን ኑሮ እናትና እናት አብረው አይሆኑም። ስለዚህ ይሄ ነገር አሁን እነሱ ሰላማቸውን ይፈጥራሉ። እሷም አሁን ቤተሰቦቿም ግፊት በሁሉም ግፊት